ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። ይኸው ቦታችን ላይ ተሰይመናል። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝዝት ይበላችሁ። ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በጣም የሚገርም ቪዲዮ ከትላንትና የቀጠለ በጣም አስገራሚና አብርሃም የሚገርም ውሳኔ የወሰነበትን ቪዲዮ ወደ እናንተ ይዘን መጥተናል ማለት ነው። ትላንትና የተፈጠረውን ነገር አይታችኋል። ሄርሜላ እውነቱን እንዲናገር ማለት ነው። እውነቱ የትኛው ነው? እንግዲህ አሁን በደንብ አንዳንድ ጊዜ እንግዲህ ትላንትና ምንድን ያልነው ዝምታ መልስ የሚሆንበት ጊዜ አለ ተባብለን ነበር አይደል? እናንተም ታምኑበታላችሁ። የተወደዳችሁና የተከበራችሁ ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ እንደተለመደው ማለት ነው ላይክ እያደረጋችሁ እንድትጀምሩ ከወዲሁ በትህትና በፍቅር እንጠይቃቸዋለን ማለት ነው። ዛሬም ብቻዬን ነኝ። አልመጡማ፣ ማንም የመጣ የለም። ብቻዬን ነኝ ከእናንተ ጋር ማለት ነው። ከእናንተ ውድ ከሆናችሁ ቤተሰቦቼ ጋር ነኝ ያለሁትና በጣም ግራሚ ነገር ተፈጥሯል። ከትላንትና እንግዲህ አብርሃም ምላሽ ለመስጠት አቅቶት እንግዲህ በጣም የሚያናደው ምን እንደመሰላችሁ፣ አንደኛ ሄርሜላ ልትረዳ አልቻለችም። ፍቅር በልመና አይሆንም፣ ፍቅር በውለታ አይሆንም። ትላንት እንደተነጋገር ነው ማለት ነው። አብርሃም ምላሽ መስጠት ያልቻለባቸው ብዙ ምክንያቶች አሉ ማለት ነው። ልጁ አንደኛ ከእናትና ከአባቱ ርቆ እንዲያድግ አይፈልግም። ግን ምንድነው አብርሃም የሰራቸው በጣም ስህተቶች አሉ። አብርሃም ሄርሜላ መታ በተፈጠረ ስህተቶች አብርሃም የሰራቸው ስህተቶች አሉ። ስህተቱ ምንድን ነው? ከሄርሜላ ጋር የማይሆኑ ጊዜያቶችን ትክክል ያልሆኑ ጊዜያቶችን ማሳለፉ ኦፍኮርስ አስገድደው ነው ማለት ይቻላል አይደለ? እነ አቤልና እነ ብሩክ አስገድደውት ነው አብርሃም ከሄርሜላ ጋር እንዲሆን ያደረጉት አይደለ? ዛሬ የሄርሜላ ለቅሶ የሩታ ለቅሶ ነበረ። ሄርሜላ ወደ ውጭ ያለቀሰች፣ ሩታ ግን ወደ ውስጥ ነው ስታለቅስ የቆየችው። አየሽ አይደለ? ትላንትና እኔ ዛሬ አሁን ሴት ነኝ ብዙ ነገር እኮ ይሰማኛል ምናምን ብትይ፣ ሩታም ሴት ናት። ትላንትና ላደረግሽው ነገር በጣም ይሰማታል፣ ሴት ስለሆነች ማለት ነው። በተለይ ደግሞ የሩታ የሚለይባቸው ብዙ ምክንያቶች ነበሩ። ነፍሰ ጡር ናት። ሰው የሚያስፈልጋት ጊዜ ነበረ፣ የሚደግፋ ሰው የሚያስፈልግበት። ታስታውሳላችሁ? ሐኪም ቤት እንኳን ማለት ነው ክትትል እንኳን ስትሄድ ብቻዋን ነበር የምትሄደው። አንዳንድ ጊዜ ማርክ አብሯት ይሄድ ነበረ። አብርሃም አልነበረም ያኔ። ብዙ ራሱ እርግዝና የሚያመጣቸው ደግሞ የራሱ በጣም ከባድ ነገሮች አሉ። በዛ ላይ ስትናገር ነበር በጣም ብዙ የህመም ጊዜያቶችን አሳልፌያለሁ በእርግዝና ብላለች። ብዙ እናቶች እንግዲህ በእርግዝና ጊዜ በጣም ይታመማሉ፣ የማይታመሙም አሉ እንደዛው ማለት ነው። ግን ደግሞ በእንደዚህ አይነት ቻሌንጅ ውስጥ የሚያልፉ 9ኙንም ወር እንኳን እንደዚህ ያለ ቻሌንጅ የሚያሳልፉ እናቶች አሉ። እኔ ራሱን ማቃችሁ ማለት ነው። እስቲ እናንተ መጣቁ ኮሜንት ላይ ጻፉልኝ። አለ አይደለ 9ኙም ወር በጣም እየተቸገሩ እየታመሙ ምግብ መብላት እያቃታቸው የሚያሳልፉ እናቶች አሉ። ሩታም እንግዲህ 9 ወር ሙሉ እንኳን ባትታመም በጣም የሚያስጠላ ጊዜያቶችን እንዳሳለፈች፣ ብዙ ህመሞችን እንዳስተናገደች ነግራናለች። በዛን ጊዜ እንግዲህ ሰው ያስፈልጋት ነበረ፣ በተለይ የልጅ አባት። ሴት ልጅ በነገራችን ላይ የሚገርማችሁ ነገር ባል ካላት በእርግዝናዋ ጊዜ ባሏ አጠገቧ እንዲሆን ትፈልጋለች። በቃ እንዲሆን ነው የምትፈልገው ከምንም በላይ ማለት ነው። እውነት ለመናገር ማለት እንግዲህ እናንተ እስቲ ምስክር ልትሆኑ ትችላላችሁ። ብዙ ሴቶች በቃ ከባሎቻቸው ጋር ቢሆኑ ይፈልጋሉ። እንደዛ ያለ ስሜቶችን ከባሎቻቸው ጋር ሆነው ቢያሳልፉ ነው የሚፈልጉት። ሩታ ያንን ትፈልግ ነበረ፣ ግን ማግኘት አልቻለችም። አብርሃም የለም። ተመልከቱ፣ ሩታ እንደዛ እየተቸገረች እየተጨነቀች ያንን ሁኔታ እያሳለፈች፣ ሄርሜላ በዛ መሃል ከሩታ ጋር እልህ በመጋባባት አብርሃም በተለያየ ጥቅማጥቅም በምናምን ነገር በውለታ ምናምን ይዛው እዛ አስቀረችው ማለት ነው። አብርሃም እንኳን ማለት ነው እውነት ለመናገር እሱም ጥፋተኛ ነው። ፈልጎ እንኳን ቢሆን ትክክል አይደለም ብላ መመለስ ነበረባት። ሴት ከሆነች ለሴት ማሰብ አለባት አይደል? ባለቤት ነፍሰ ጡር ናት። በዚህን ሰዓት ላይ እኔ ካንተ ጋር አስገድዳ እኮ ነው 400 ሺህ ያከብርልሃለሁ ምናምን ብላ ሌላ ድግስ ተደግሰው ምናምን የጋብቻቸው በሉት እንጂ ምን 400 ሺህ ነው። ስለዚህ ያ ሁሉ ተፈጥሮ ዛሬ ሄርሜላ እያለቀሰች ያለችው ያን ዋጋ እየከፈለች ነው ማለት ነው።
አንዳንዴ በሰፈሩት ቁና መሰፈር አይቀር የሚባለው ይሄ ነው። ስለዚህ ዛሬ እና አቤልም በተሳሳተ መንገድ እየገፏት እሱንም እየገፉ የማይሆን ውስጥ ነገር ውስጥ አስገቡት። ዛሬ ግን ምላሽ ለመስማት ቆመው ራሳቸው ጭንቀት ውስጥ ገብተዋል ማለት ነው። አብርሃም ሊፈነዳ ደርሷል። አንዳንዴ ዝምታ አብርሃም እንዲነግራት በጣም ታስጨንቋለች። በቃ ካልተናገረ እኮ ማለት ነው ፍላጎት የለውም ማለት ነው። ይሄ ሰውዬ በቃ መወሰን አልቻለም ማለት ነው። አሁን የአብርሃም ፍርሃት ሁለት ነው። አንድ እሱ ከልጁ እናት ጋር መኖር ይፈልጋል። ሁለተኛው እሷ ባትፈልግ ሩታ ባትፈልግ የሚል ነገር ውስጡ መጥቶ ሄርሜላ እንዳይል ተጨነቀ ማለት ነው። አያችሁ፣ በልጁ ጉዳይ ልጁን ለማየት ያለ ማየት ተከለክለዋለች ምናምን ለሚባለው ነገር ምላሽ ሰጣለች ሩታ። እኔ ልጅን የመከልከል መብትም የለኝም ብላለች። በህግም በሞራልም በምንም አይነት ነገር መከልከል አልችልም ብላለች። እሱ ምንም ትክክል ነው፣ መከልከል አትችልም። ታዲያ ለምንድን ነው አብርሃም መናገር የፈራው? አንድ ሰው ደግሞ ለሚያፈቅረው ሰው አጠገቡ እያለቀሰ ንገረኝ እያለው ለምን መናገር ያቅተዋል? ምንም የሚያቅተው ነገር አይደለም አይደል? ሲጀመር ሰው ለሚያፈቅረው ሰው አጠገቡ ሲያለቅስ ራሱ ማልቀስ የለበትም። ወዲያው ነው ምላሽ የሚሰጠው። አፈቅርሻለሁ እቺን የሚለው ቃል መናገር ለምን አቃተው አብርሃም? ሰሞኑን እንግዲህ በጣም ከሩታ ጋር ጥሩ ጊዜያቶችን እያሳለፉ ነው አይደለ? እና አቤልና እነ ሄርሜላም እና ብሩክም ስጋታቸው የነበረው አብርሃምና ሩታ እያሳለፏት ያለችው ያቺ ቤት ውስጥ ተገናኝተው በሰላም ማለት ነው እያሳለፉት ያለው ነገር በጣም ስላሳሰባቸው ነው ዛሬ ምላሽ ፍለጋ የመጡት። በነገራችን ላይ ዛሬ ለሄርሜላ አይ እኔ እኮ አላፈቅርሽም ቢላት ያሳለፈችው ጊዜ እሱን ለሱ የከፈለችው ዋጋዎች አሉ። በቃ ማለት እንደ እሱ አፍቃሪ ሆና እሱ ግን ጀስት እንደ ጓደኛ ነው። ሲጀምር ወዳታለሁ ነው ያለው። እወድሻለሁ አፈቅርሻለሁ ግን አላለም አንድ ጊዜ ማለት ምንም ይው ሄርሜላ እንደው አብርሃም ካንደበቱ አውጥቶ አፈቅርሻለሁ ቢልሽ እንኳን አብርሃም ማድረግ ካልፈለገ ምንም ማድረጋች ቃላት አሁን በቃል ማለት ነው አፈቅርሻለሁ ስላለሽ አንቺ ይሆናል ማለት አይደል። ማረጋገጫ እንዲሰጥሽ ምናምን ትፈልጊያለሽ። ሰው እኮ ያገባውን ሚስቱን እየፈታ ነው። እንዴት ነው አንቺ በቃ ቃልህን ስጠኝና መተማመኛ እንሁን አፈቅርሻለሁ የምትለውን ቃል ብቻ ተንፍስ። ከዛም በኋላ እንደውም አብርሃም ሊና ስላለው ነው አንቺን ለእንትላ ለማለት በቃ አፈቅርሻለሁ ብሎ ከዛም በኋላ ዞር በይ ማለት ይችላል። ጨነቀው፣ በብዙ ነገር ታስሯል። ጓደኞቹንም ላለማጣት ፈልጓል። ተመልከቱ፣ ጓደኞችን ላለማጣት ፈልጓል። እኔ ሁለታቸውን ነው የምወደው፣ ሁለታቸውን አፈቅራቸዋለሁ አላለም፣ ሁለታቸውን አገባቸዋለሁ አላለም። እኔ ሁለቱንም ማጣት አልፈልግም። የሚደረድራቸው ምክንያቶች ተጨባጭ ያልሆኑ ምክንያቶች ናቸው። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ ቪዲዮን እያየን ደግሞ ሐሳብ እንስጥበት። ወደ ቪዲዮ እንሂድ። እኔ ሁለቱንም ማጣት አልፈልግም። ሄርሜላንም ማጣት አልፈልግም። ሩታን ደግሞ ልጅ እያሳደገች ያለች ሰው እሷንም ማጣት አልፈልግም። እንግዲህ ሁለቱም ሚስት አይሆኑም አይደለ? አብርሃም ሁለቱንም ማግባት አይችልም አይደለ? አይቻልም። ምንም አሁን የሀገራችንም ሕግ ይፈቅዳል እንዴ? አይፈቅድም። በጋብቻ ላይ ጋብቻ ነው የሚለው፣ በሃይማኖትም አይፈቀድም። ታዲያ ሁለቱንም ማጣት አትፈልግም። ሁለቱም ማጣት የማትፈልገው ሩታን በሚስት ሄርሜላን በጓደኝነት ማጣት የማትፈልገው ሄርሜላ ጋር ደግሞ አግባይ ነው ይሆናል። እንደ ሄርሜላ አንቺ እኮ ሴት ነሽ። ብዙ ወንድ ልጅን ለመረዳት በጣም ነው የሚቀላችኋል። ሴቶች በጣም ወንድ ልጅን በቀላሉ መረዳት ትችላላችሁ አይደለ? አይናችንን አይታችሁ እንኳን በደንብ ነው የምትረዱን። አብርሃም በዚህ ልክ እየተጨነቀው እኮ በቃ ለአንቺ ምላሽ መስጠት አይፈልግም። አፈቅርሻለሁ ሊልሽ አይችልም። እንደማያፈቅርሽ እኮ ይሄ ግልጽ ነው። ምንም ምክንያት በነገራችን ላይ ማለት ነው አንድ ነገር ልንገራችሁ። አብርሃም ቢያፈቅራት ፍቅር ማለት በጦርነት ማዕከል እንኳን ማለት ነው ስሜታችሁን ለመግለጽ የሚከለክላችሁ ነገር የለም አይደለ? ታዲያ አብርሃም ምን ሩታ ኖረች አልኖረች ሄርሜላን የሚያፈቅራት ከሆነ የሚከለክለው ነገር ምን አለ? ፍቅር በጣም ብዙ መስዋዕቶችን አልፎ ነው ፍቅር ሆኖ አንድ ላይ ሆኖ መኖር የሚችሉት። አብርሽ እኔ እኮ ስሜትን ነው አይደል እንዴ ንገረኝ አልኩህ። ስሜትን በዚህ ልክ ማወቅ ስለፈለኩኝ አንድ አፈቅርሻለሁ የሚል ቃል ነው በዚህ ልክ የሚከብደው? እሺ ስለኔ ስሜት አትጨነቅም?
እሺ መውደድና ማፍቀር እኮ ይለያያል አብርሽ አይደል እንዴ? እወድሻለሁ ነው ባልወድሽ ከአንቺ ጋር ይሄን ያህል ጊዜ ምን ያደርጋለሁ ምናምን ብዙ ነገሮች ይነግራታል። እንግዲህ እወድሻለሁ ካላት አፈቅርሻለሁ ማለት ለምን ያቅተዋል? ሄርሜላ ተረጂው በቃ ስሜትን እያየሁኝ እኔስ እየተሞኛን ስሜት ከተሰማኝስ አላሳዝንም? ምንም ስለኔ ስሜት አትጨነቅም? በነገራችን ላይ እየተሞኘሽ እንደሆነ ግልጽ ነው። ይሄን ጥያቄ ብዙ ጊዜ ጠይቀሽ ምላሽ አላገኘሽም አብርሃም ጋር። ከዚህ ፊት ጠይቀሽዋል። አሁንም አብርሃምን ለማስጨነቅ ምናምን ካልሆነ በስተቀር ማለት ነው። ያኔ ምላሽ ካልሰጠሽ ማቆም ትችይ ነበር። በቃ ከፍቅርክኝ የልብህን ስሜት አንድ ቃል መናገር በዚህ ልክ ይከብዳል? እኔ ሁሌ እንደዚህ ያለቀስኩ እንደኖር ነው የምትፈልገው? እኔ የማፈቅራት ሴት እንደዚህ እንድታለቅስ አልፈልግም። አፈቅርሻለሁ የሚለው ቃል ደግሞ ምንም የሚከብድ ነገር የለውም። ልጄን ለማየት አልችልም ምናምን ለሚለው ሩታ አልከለክልም ብላለች። ሩታ እንደውም እኮ የአብርሃምን ምላሽ እየሰጠች ነው፣ ደረቷን ነፍታ ማለት ነው። ስለዚህ አብርሃምና ሩታ መቼም አይለያዩ። በዚህ ቪዲዮም ያየነው ይህንን ነው። እያስጨነቁ ነው። ሰውድሽም እየተባልኩ እስከ መቼ ነው የምኖረው? ለምን አንድ የምተማመንበት ነገር አታደርግልኝም? ምን አይነት መተማመኛ? ቀለበት አፈቅርሻለሁ ያላለሽ ሰው መቼም ቀለበት ሊያደርግልሽ እንደማይችል ምንም ግልጽ ነው። አፈቅርሻለሁ የሚለውን ቃል መናገር የማይችል ሰው አንቺን ከአንቺ ጋር እድሜ ዘላለሜን እኖራለሁ የሚል መተማመኛ ይሰጥሻል ብሎ ማሰብ ከባድ ነው። እውነት ነው። በማልቀስ ምን በማለት ምናምን ነገር ከአብርሃም ጋር እሷ እንደዚህ መሆን አይገባት። ሄርሜላ ማልቀስ አይገባሽ። ትወዳታለህ አትወዳት? ሳታፈቅራት አብረሃት ነበርክ ነው ለሷ መስጠት እስከሚከብድ አንገት እስከማቀርቀር። አዎ፣ ምክንያቱም ዛሬ ሩታ ስለመጣች። በነገራችን ላይ አብርሃም አንድ ነገር ማወቅ ያለበት ነገር መገላገል ለአንተ መፍትሄ ነው። በቃ የተሻለ ነው። እስከመቼ ተጨንቀህ ትኖራለህ? በቃ ሄርሜላንም ሰላም ትኑርበት። በቃ የራሷን ህይወት ትኑርበት። ለሷ ቁርጡን መናገሩ ግን አስፈላጊ ነው። ግን እዚህ ጋር አይደለም። እዚህ ጋር ባትናገረው የተሻለ ነው። ለብቻው አግኝተህ ስሜቷን ብትነግራት እና ቤል በሚያስቡት መንገድ አይደለም። እውነት ነው። ተግባር ከቃላት በላይ ይናገራል ይባላል አይደለ? ሰው ከቃላቱ በላይ በተግባር ይገልጻል። ስለዚህ አብርሃም በተግባር እየገለጸ ነው። በተግባር ልቡ ከሄርሜላ ጋር እንዳሌለ፣ የፍቅር ስሜት እንደሌለው፣ የፍቅር ስሜት ቢኖሩ ምንም የሚከለክለው ነገር እንዳልሆነ፣ ነገር ግን ጀስት ጓደኝነት ነው የሚፈልገው። ከሄርሜላ ጋር ጓደኝነት ነው የሚፈልገው። እንዴ አብርሃም ተናገራ እንዴ! በስ ከመቼ ነው አቀርቅራ የምትቀረው? ትክክለኛ መልስ ከማን ጋር ነው ስሜት ወደፊት ትክክለኛ የምትወደው ሰው ማለት ነው። በጣም እያስጨነቃችሁ ስለሆነ ነው። በነገር ላይ ሲጨነቅ ምን ነገር መናገር አይፈልግም፣ ነገር ማድረግም ማለትም አይፈልግም። እየጠየቀና ይሄን ሁሉ ሰዓት እንግዲህ አብርሃምን ማስጨነቅ አስፈላጊ ነው ብዬ አላስብም። በቃ ይሄን ያህል ከዚህ በላይ ልጁ መጨነቅ ያለበት አይመስለኝም። እያስጨነቃችሁ ነው። አብርሃም ትክክለኛው መልስ ተናገር። አትፍራ። ምንም ነገር የሚያስፈራህ ነገር የለም። እሺ ምን ነው ልትደባደብለት ነው? ኧረ ተይ 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 ተይ። በእግዚአብሔር በቃ ነው ፕሊስ ተረጅኝ። በቃ ምን ልረዳክሽ? እኔ ነገ ልጄን ተላምጄዋለሁ። ልጄን ማየት ይፈልጋል። እንግዲህ ይሄ ምክንያት አይሆንም። ግን እሷን በምን መንገድ እሷን ይሸኛት? ምን ይበላት? ምን ምክንያት ይስጣት? ስለተጨነቀ ብቻ ነው እንደዚህ እያለ ያለው። በቃ ልጄን ማየት ፈልጋለሁ፣ ከልጄ ጋር ተላምጃለሁ ምናምን የሚገናኝ ነገር የለውም በነገራችን ላይ። እሺ እኔ ልጄን እንዳትከለክላለሁ። ሄርሜላ ማናከም አልተረዳችሁም። ልጄን ለማየት ለማየትም እዚህ ጋር የምመለሰው መልስ ነው እንትን የሚወስነው ማለት ነው። በቃ አብርሃም እኔ ልጄን ጠዋትም ቀንም ማታም ከልጄ ጋር ጊዜ ማሳለፍ ፈልጋለሁ። ያ ማለት ከልጄ እናት ጋር አብሬ መኖር እፈልጋለሁ ነው ግልጹ መንገድ። ስለዚህ ይሄን ያህል አብርሃምን ማስጨነቅ አስፈላጊ አይደለም። በቃ አስፈላጊ አይደለም። በቃ በዚህ ደረጃ ወይንም ደግሞ ቢያንስ ከራሴ ጋር በደንብ ላስብበትና ከራሴ ጋር አውርቼ ነገ ምላሽ መስጣችኋለሁ። ምን ማሰብ ይጠይቃል ይሄ? እስከዛሬ በእርግጠኝነት አብረህ ስታሳልፍ ብዙ ነገር እያሰብክ ነው ያሳለፍከው። ስለ ሄርሜላ ማለት ነው ስሜት ምን እንደሆነ ታውቀዋለህ። በአንድ ቀን ለውጥ የሚመጣ ነገር አለ ብዬ አላስብም። ነገሮች ላይ ግን አግኝቼ ካወራሻለሁ ሄርሜላ
ምክንያት ሊሆን አይችልም። ሩታ ምን ላይ ሰጣለች? ሩታ እንኳን እንደዚህ እያለችው ማለት ነው ልጅህን ማየት ችግር የለም በቃ ማለት አንተ ምርጫህን እወቅ፣ ከኤርሜላ ጋር ብትሆን ችግር የለውም፣ እኔ ልጅህን ለመከልከል ፍላጎትም የለኝም፣ በህግም የተፈቀደልህ ስለሆነ ምንም ችግር የለውም እያለችው ነው አይደለ? እንዲህ እያለችው እንኳን ማለት ነው። አሁን ይሄ ጥያቄ ይሄ ምላሽ ማለት ነው የአብርሃም ምላሽ ሩታ ባትኖር ኖሮ ልክ ነው፣ ግን ይሄው እሷ ደግሞ ምስክርነት ሰጥታለች ጭራሽ ማለት ነው። እሷን በዚህ ልክ ማስጨነቅና ማስለቀስም ፌር አይደለም ብላ ጭራሽ ሩታ ለሄርሜላ ወግናለች ማለት ነው። አንቺ ይሄንን ነገር መልሱን አፈልጊም ሩታ ማለት ሄርሜላን ወይ ደግሞ የልጁን እናት መልሱን አፈልጊም። ልጁን እንዳታይ ታደርጋለች እኔ እንደዛ ማድረግ አልችልም እያለ ነው ይኸው ማለት ልጅን ማየት ፈልጋለሁ እያለ ነው። አልችልም እንደዛ ማድረግ መብት የለኝም፣ አቅሙም መብቱም የለኝም። ምክንያቱም ምን አይነት ነገር እንደሚያመጣብኝ አውቃለሁ። በቃ ህጋዊ መብቱን ልከለክለው አልችልም ነው ግዴታ ነው። ከሁለት አንዳችሁ እኮ ቢመርጥ ማለት ነው ይሄ ልጅ ልቡ ያለበት ቦታ ቢመርጥ ኖርማል በቃ። ስለዚህ አንቺን ካለ ከአንቺ ጋር እሷን ካለ ይሄ እኮ ጥያቄ ያለው ነገር ማየት ትችላላችሁ። እኔ እና እሱ እንዴ ምንድነው? አቤል ቆይ አቤል እኮ በጣም ትገርመናለህ እውነት። መካከል ደግሞ በጣም ብዙ ነገሮች ተፈጥሯል። ግን ይሄው አሁንም አንቺ ነሽ እንዴ የፈጠርሽው እሱ አልፈጠረም። እሱ ነው ምን ያው አሁን የምናብራራው ነገር አይደለም። እሱም ጋር ተፈጥሯል፣ እኔም ጋር ተፈጥሯል። ግን ደግሞ ይሄው አለ እስካሁን አይደለ? በቃ ይሄ ነው ብዙ ነገር ተፈጥሯል። አብርሃም ፈጥሯል፣ ሩታም ፈጥራለች። በቃ ምንም ችግር የለውም እኮ ይሄ እኮ የተፈጠሩ ነገሮች ይታወቃል። ተፈጠረ ማለት ደግሞ ተለያዩ ማለት አይደለም። ሊለያዩ የማይችሉ ሰዎች ናቸው። አለቀ። ያስገድድ አይደለም። ምን እነሱ አሁን ላይ ያለ ነው ፈልጎት ነው ይሆን ገባ? ተመልከቱ፣ ፈልጎት ነው። ደረቷን ነፍታ ነው እየተናገረች ያለች። የልምምጥ ምንም እንኳን የለም። ፈልጎት ነው፣ ፍላጎቱ ስለሆነ ነው። ብቻ በቃ ከሱ ጋር ጥሩ ታይም አለን አሁን ላይ። ይሄ ነገር አይ ቲንክ መልስ ይመስለኛል አይደለ? እውነት ነው፣ መልስ ነው። በቃ ግን አይገባቸውም። እነሱ ምንም የሚገባቸው ሰዎች አይደሉም። አቤል ምንድን ነው አቀረው? ፍላጎት ምንድን ነው? እየጠየቅን ያለው ነገር ታውቃለህ፣ ሁሉንም ነገር ታውቃለህ አይደል? የውስጤን ሳታቀርታ አይደለም፣ ሁሉንም ነገር ታውቃለህ። የኔን ፍላጎት፣ የኔን ምርጫ፣ ሁሉንም ነገር እያንዳንዱ ነገር ታውቃለህ። ግን ከሁለቱ ጋር ላይ ነገር አይደለም አብርሃም፣ ሁለት ወዶ አይሆንም እያልኩ እኮ አቤል። በቃ ሁለት ወዶ እኔን ለመረዳት ለምን አትሞክርም? ንገረኝ ወይ በቃ እሺ፣ ቢያንስ ከራሴ ጋር ላውራና ዛሬ ቢያንስ ታይም እፈልጋለሁ። ነገር አግኝቼ ምላሽ እነግርሻለሁ ላንቺ ማለት ነው ለብቻ። ከዛም በኋላ እኔ እኮ እወድሻለሁ አፈቅርሻለሁ የሚለው ቃል አይደለም። አሁንም እወድሻለሁ ምናምን ነገር ይላታል። ከዛ በተለያየ ነገር ይሸዋውዳታል። አለቀ። ጊዜ ሲጭኝ እሺ ነገር ፈጠር ነገር አለ ነው ማለት እስከ እኔ ከሆነ እየጠየቅኩ ያለው እስከዛሬ ያለውን ስሜት ነው አይደል እንዴ? ምንም የለም እስከዛሬ። ምናልባት አድሮ ይኖር ይሆን? አንድ ቀን ስታድር ምን የሚጨምር ነገር አለ ወይ? ሄርሜ አልተረዳሽም። ምን ቢያንስ እኔ በቃ ማሰብ እፈልጋለሁ። ሄርሜ አንቺ እንደምታስቢው አሁን ቀላል አይደለም ምላሾችን ለመመለስ ማለት ነው። አዎ ቀላል አይደለም። የልጁን እናት ማጣት አይፈልግም። አንቺንም ማስቀየም አይፈልግም። እኔ ላልጎዳብህ ፈተ ነው አታስብ፣ ንገረኝ፣ ችግር የለውም። ይሄን እንደዛ አይነት ስሜት ይሰማሻል ማለት አይደለም። ይሄን ምላሽ እንዳልናገር የሚይዘኝ ነገር አለገባሽ? እንደዚህ ምንም የሚይዝ ነገር የለም። ምንም ማለት ነው ፈለኩኝ እንጣን እንዳልሆነ ማለት ነው። ያን ነገር ደግሞ አንደርስታንድ ካረግሽ ቢያንስ አንደርስታንድ አድርጊ። ለዛ ነው በቀደምም ይሄ ጥያቄ ዛሬ ላይ ማንሳት አልነበረብሽም። ነገ ከነገ ወዲያ ምን እንደሚፈጠር ምን እንደሚሆን አናውቅም ላይፋችን ላይ። ስለዚህ ዝም ብለን ዛሬ እየኖርን ስለ ነገ ምን ነገር ባንጨነቅ ይሻላል ያልኩሽ ማለት ነው። ገባሽ? ዛሬ እንኑር በቃ ኢንጆይ እናድርግ ምናምን። ከዛ ውጪ ግን ነገ አንድ ላይ ልንሆን እንችላለን አንሆንም እንችላለን ምናምን የሚባል ህይወት አለ እንዴ? ሰው መጫወቻ አይደለም አይደለ? ስሜት መጫወቻ አይደለም። አብረን እያሳለፍን ነው፣ ጥሩ ጊዜ እያሳለፍን ነው። ጥሩ ጥቂት ጊዜያቶች አሉ። ከማልፈልገው ሰው ደግሞ አይደለም ይሄ ሁሉ ጊዜያት ለአንድ ሰዓትም አብሬ መቆየት ማልፈልግ አይነት ሰው ነኝ እኔ ማለት ነው በባህሪ። ኧረ እባክህ ታዲያ ምን ነው መናገር አቃተ? አፈቅርሻለሁ የሚለውን ቃል ለምን መናገር አቃተ? ለምን ትሸነግላለህ? ስለዚህ ይሄን ነገር የውስጤን የልቤን እያወቅሽ እስከዛሬ ድረስ ስማኛ እንዴ ኧረ እባክሽ ልጁን ይሄን ያህል አታስጨንቂው። በቃ አታስጨንቂው፣ ይበቃል። እውነት ነው፣ ግልጽ ነው። በቃ ነገ ምን እንደሚፈጠር በቃ መልስ የለኝም ነው። ምንም ልልሽ አልችልም። ነገ ላይ ምን እንደሚፈጠር እስኪ ነው አያውቅም። ዛሬ ነው መኖር የሚፈልገው። ስለ ነገሽ ምንም እያሰበልሽ አይደለም ማለት ነው። እንደዚህ እየነገረችው እንኳን ሩታ መናገር አቃተው። እሱ ማወቅ አለባት ስሜቷን ተረጋግተህ ማወቅ አለባት። ገባ? ምክንያቱም በቃ ሴት ልጅ ናት እንዴ ለምን ልጅ ሆነ ትቀልዳለች? እሷም እኮ ነገ ያሳስባታል አይደል እንዴ? ነበረ
አንተ ፍላጎት እየደበቃት እሷ አንተ አለህ እያለች መጎዳት አለባት ብዬ አላስብም። እኔ ደግሞ እንደዚህ ስላልኩ ከሪሌሽን ጋር ያቃተው ነው አስደብርላት። ኤኒዌይስ ቴንክ ዩ እጠብቅሃለሁ። ባይ። የሚገርም ነው። ሩታ እንኳን የሚገርም መልስ ነው እየሰጠቻት ያለችው። በአብርሃም ቦታ እንደውም እሷን መልስ እየሰጠች ያለችውና ምን ተፈጥሮ ነው ግን እናያለን ማለት ነው በሚቀጥለው። የተወዳጁና የተከበራችሁ ቤተሰቦቻችን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል።